ውሸታማ አህያ። በድሮ ዘመን አንድ በመዋሸት ያደገ አህያ ነበር ይባላል። በዚህ መጥፎ ባህሪው የሚገስጸው አላገኘም ነበር። አስቸጋሪ ሁኔታ ውስጥ እንደገባ ወይም እንደተጨነቀ ሲሰማው በቀመረው ውሸት ወይም በሚቀርጸው ታሪክ መዳንን ተስፋ በማድረግ መዋሸት ይጀምራል። ከልጅነቱ ጀምሮ ውሸታማ አህያ መሆኑ ይታወቅ ነበር። ነገር ግን እናቱ ለሱ ያላት ፍቅር ለዚህ አስጸያፊ ባህሪው እንዳትመክረውና እንዳትቀጣው አድርጓታል። ይህ ውሸታማ አህያ ከሁሉም አይነት እንስሳ ማለትም ላሞች፣ በግ፣ ፈረሶችና ዶሮዎች የተውጣጡ ጓደኞች ነበሩት። እርስ በርስ ይዋደዳሉ፣ ይተባበራሉ፣ አብረው ወደ መዝናኛ ይሄዳሉ። በጣም ደስተኞች ናቸው። በፍቅርና በማስተዋል ደመና ተሸፍነዋል። ከዕለታት አንድ ቀን በቆንጆ ጠዋት ላሚቷ ውብ በሆነው አረንጓዴ ሜዳ ውስጥ እየተራመደች ከቢራቢሮዎች ጋር እየተጫወተች በደስታ እየተከተሏት እየሮጠች አንገቷ ላይ የተንጠለጠለ ደውል እያቃጨለች እየተጓዘች ሳለ ወዲያው መሬት ላይ የተበተነ የስንዴ እህል አገኘች። ቀኝና ግራ ተመለከተች። ባለቤቱን ልታገኝ አልቻለችም። ወይም እህሉ አጠገብ ተጋሪ ታገኝ ዘንድም ስለነሱ ለመጠየቅ ተስፋ አድርጋ ነበር። ነገር ግን ማንንም አላገኘችም። በስንዴው እህል በጣም ተደሰተችና ከጓደኞቿ ጋር ለመካፈል በፊታቸው ላይ ፈገግታቸውን ለማየት ሰብስባ ያዘችው። ጓደኞቹ ያሉበት ቦታ ላይ ስትደርስ ፈረሱ እየሳቀ ላሟን እንዲህ አላት፣ ውዴ ላም፣ እነዚህ ጥቂት እህሎች ለሁላችንም አይበቁም። እጥረታቸውና ቁጥራችንን አላስተዋልሽምን? አላት። ላሟም ይህንም ባለማስተዋሏ ተገርማ በእፍረት ፈገግ አለች። ከዚያም ፈረሱ ጓደኞቼ እነዚህ ዘሮች ተክለን ብንንከባከብ ምን ይመስላችኋል? አለ። በሐሳቡም ሁሉም ደስተኛ ሆነው ተስማሙ። እናም ውሸታማ አህያን ጨምሮ በስራው ላይ ሁሉም ተካፈሉ። ሁሉም እነዚያን እህሎች ለመብላት ጓጉተው ነበር። ቀናት አለፉ። እነዚያ የስንዴ ዘለላዎች ትንሽ ትንሹ አደገ። ከዕለታት አንድ ቀን አህያው በእነዚህ የስንዴ እሸት አጠገብ አለፈ። በጣምም ተርቦ ስለነበረ ጥቂት እሸት በላ። የዛን እህል መብላቱም ማንም እንደማያስተውለውም እርግጠኛ ስለነበር በብዛት በላ። ጓደኞቹ ግን ጥቂት የስንዴ ዘለላዎች እንደጎደሉ ተሰማቸው። ሁሉንም ሲጠይቁ አህያው እንደተለመደው መዋሸት ጀመረች። ስለዚህ ጓደኞቹ በዚህ ጉዳይ ላይ ለመወያየት ተሰብስበው ስንዴውን ማን እንደበላው ሁሉንም ጠየቁ። ሁሉም በእውነት ሐቀኛ ስለሆኑ አልበላንም አሉ። ውሸተኛው አህያ ግን መዋሸቱንና መካዱን ሳያንሰው በግን በውሸት ከሰሰው። በጉ የስንዴውን እሸት ሲበላ እንዳየ ማለላቸው። ጓደኞቹ ከበጉ ጋር ተከራክረው በውሸትና በራስ ወዳድነት ከሰሱ። በጉም ተበድለዋልና እያዘነ እያለቀሰ ወደ ቤቱ ሄደ። ውሸታሙ አህያም በደስታ ወደ ቤቱ ገባ። እርሱም እኔ ብልህ አህያ ነኝ፣ ሁሉም አምነው ያም ምስኪን በከሰሱት እና ነገ ከነዚህ ጣፋጭ ስንዴ እህሎች ልበላ እመለሳለሁ እያለ እየጮኸ የሰራውን ስህተት እንደ ጀብድ በመቁጠር በራሱ ሲኮራና ሲሸልል ጊዜ ፈረስና ዶሮ ከአህያው ቤት አጠገብ እየሄዱ ነበርና አህያው በልቡ ያለውን ሰሙ። ወዲያውም አህያው እንደዋሸና የስንዴውን ዘለላ የበላው በጉ ሳይሆን ራሱ አህያው መሆኑን ተገነዘቡ። በፍጥነትም ወደ በጉ ቤት በመሄድ ይቅርታ ጠየቁ። የሆነውንም ነገሩት። ጓደኞቹ ሁሉ ውሸተኛውን አህያ በንጹህ በግ ላይ ባደረገው የውሸት ክስ ለመቅጣትና ከጀማቸውም ለማባረር ተስማሙ። አባረሩትም። ውሸት ከችግር አያድንም። ውሸት የህይወት መስመር ሆኖ አያውቅም። ውሸት የሞቀ ፍቅር ያቀዘቅዛል። ውሸታምም አንድ ቀን ይጋለጣል። በኮሜንት ላይ አስተያየቱን ያስቀምጡ። ለተጨማሪ ትምህርቶች ሰብስክራይብ ማድረጉን አይርሱ። እናመሰግናለን።